በአንድ ወንጀል ድርጊት ተከሶ የቀረበ ወደ ፍርድ ቤት የቀረበ ተጠርጣሪ የቀረበበትን ክስ ሙሉ በሙሉ በማመን ለፍርድ ቤት በሰጠው የእምነት ቃል መሰረት ጥፋተኛ ተብሎ ቅጣት ከተጣለበት በኋላ በተሰጠው የጥፋተኝነት ውሳኔ ላይ ይግባኝ ማቅረብ እንደማይቻል የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 134 አንድ እና እንዲሁም ደግሞ 185 አንድ ላይ ተደንግጓል። እንዲሁም ደግሞ በሰበር መዝገብ ቁጥር 63741 ላይ ተመሳሳይ ውሳኔ ተሰጥቶ ይገኛል። አስገዳጅ ውሳኔ ተሰጥቶ ይገኛል። በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 134 አንድ ላይ ያለው ምን ይላል የሚለውን አብረን እንመልከት። ስለ እምነት የሚሰጥ ቃል ይላል። አንደኛ ተከሳሹ በክሱ ማመልከቻ ላይ የተዘረዘረውን ወንጀል ለመስራቱ በሙሉ ያመነ እንደሆነ ፍርድ ቤቱ ተከሳሹ ጥፋተኛ ነኝ ብሏል ሲል በመዝገብ ከጻፈ በኋላ በተከሳሹ ላይ የጥፋተኝነት ውሳኔ ይሰጣል የሚል ድንጋጌ ነው ያለበት። ይህ ማለት እንግዲህ አንድ ተከሳሽ በዚህ ወንጀል ተጠርጥሯል ተብሎ ፍርድ ቤት ከቀረበ ፍርድ ቤቱ ሬሌቫንት ህጎችን ደግሞ አዋጆችን ማለትም አዋጆችም ካሉ አዋጆችም እንዲሁም ደግሞ መደበኛ ሌሎችም ህጎችንም በመመልከት ቀጥታ መተላለፍ ያለበትን ውሳኔ ያስተላልፋል። ይህም ማለት ያው የቅጣት ማቅለያ ሁኔታዎችን ከሰውየው ወይም ደግሞ ከተከሳሽ ሊቀበል ይችላል። ያን ሁሉ ካደረገ በኋላ ነገር ግን ይሄ ሰው ደግሞ ሙሉ በሙሉ ክሱን ካመነ የጥፋተኝነት ውሳኔ ቀጥታ ይወስናል። ቀጣዩ ደግሞ 185 አንድ ላይ ያለው ምን ይላል የሚለውን እስቲ አብረን እንመልከት። በወንጀለኛ መቅጫ ስነ ስርዓት ህግ 185 አንድ ላይ ያለው ስለ ይግባኝ የሚመለከት ሲሆን እንግዲህ እንዲህ ይላል። የተፈረደበት ሰው የጥፋተኝነት ውሳኔ በተሰጠበትና በቅጣቱ ይግባኝ ማለት ይችላል። ነገር ግን ተከሳሽ የተከሰሰበትን ወንጀል ያመነ ሆኖ በእምነቱ መሰረት ጥፋተኛነቱ ከተወሰነ በኋላ ስለ ቅጣቱ ልክ ወይም ቅጣቱ ህጋዊ ላለመሆኑ ይግባኝ ማለት ይችላል እንጂ የጥፋተኛነት ውሳኔ በተሰጠበት ውሳኔ ላይ ይግባኝ ማለት አይችልም ብሎ ይደነግጋል። ከዚሁ ጋር በተያያዘ የሰበር መዝገብ ቁጥር 741 ይቅርታ የሰበር መዝገብ ቁጥር 63741 ቅጽ 24 12 ላይ ያለው ይህንን በሚያጠናክር መልክ ነውና በሱ ጉዳይ ላይ በዝርዝር በነገው በቀጣይ ቪዲዮ ይዤ የሚመጣ ይሆናል። አሁን እንግዲህ እዚህ ጋር በተያያዘ በቅጣቱ ላይ ለምሳሌ በተፈረደበት ጉዳይ ላይ አንድ ሰው የተፈረደበት ሰው የጥፋተኝነት ውሳኔ በተሰጠበት በቅጣቱ ይግባኝ ማለት እንደሚችል ነው። ቅጣቱ በስቷል አንሷል፣ የቅጣቱ መጠን በስቷል አንሷል ማለት በስቷል ብሎ ያንን እንደ መከራከሪያ ማቅረብ ይችላል። ነገር ግን ካመነ ለምሳሌ በህገወጥ ሰዎች ዝውውር የተከሰሰ ሰው ህገወጥ ሰዎቹ አዘዋውር ያለው እናም ይህንን አድርጌያለሁ ብሎ የወንጀሉን አፈጻጸም ለፍርድ ቤት ናሬት የሚያደርግ ከሆነ የሚተርክ ከሆነ ኖርማሊ ይህ ሰው ሙሉ በሙሉ እንዳመነ ተደርጎ ተቆጥሮ እዛው ላይ ማለትም ያሉ የቅጣት መጠኖች ይቀመጣሉ። አሁን እንግዲህ ይህ ሰው ምንድነው ቅጣቱ ህጋዊ ላለመሆኑ ወይም ደግሞ ቅጣቱ በስቷል የሚወሰነው ፍርድ ቤት የሚሰጠው ቅጣት በህጉ ላይ ከተቀመጠው ቅጣት መጠን በላይ ነው። እንዲሁም ደግሞ ህጋዊም አይደለም፣ ቅጣቱ ትክክል አይደለም። የተሰጠበት ውሳኔው ትክክል ሆኖ ነገር ግን ቅጣቱ ከመጠን በስቷል፣ ከሚገባው በላይ ተቀጥቻለሁ፣ ፍርድ ቤት ያስተላለፈብኝ ውሳኔ ከዚህ በላይ ይሄ መሆን ሲገባው እንደዚህ መሆኑ ትክክል አይደለም በሚል ላይ ይግባኝ ማቅረብ ይችላል። ነገር ግን በዋናው ርዕስ ላይ ተከሶ በተፈረደበት ጉዳይ ላይ ግን እንደ የትኛውም ሊሆን ይችላል፣ ስርቆት ሊሆን ይችላል፣
እንዲሁም ሌላም ሙስናም ሌላ ነገር ሊሆን ይችላል። ቀላልም ከባድም ወንጀሎችም ሊሆኑ ይችላሉ። እነዚህም ፈጽም ያለው በምለው ጉዳይ ላይ ግን ይግባኝ ማቅረብ አይችልም፣ አልፈጸምኩ ማለት አይችልም ማለት ነው በአጭሩ። ለዚሁ ቲክቶክ አዲስ የሆናችሁ እነሆ ፎሎ፣ ኮፒ ሊንክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠየቅኩኝ። በነገው ዕለት ደግሞ ይህ የሰበር ላይ የተሰጠው ውሳኔ ምንድን ነው የሚለውን በዝርዝር ሀሳብ ይዤ የምመለስ ይሆናል። መልካም ቆይታ።